ማርቲ ገበያ የብዙዎች መገበያ። ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ገረማችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው የመኪና ዋጋ ይዤላችሁ መጥቻለሁ። ዛሬ ግን ለየት የሚያደርገው ከ500 ሺህ ብር ያልበለጡ መኪኖች ናቸው። እንዲሁም ደግሞ ከ350 ሺህ ብር ጀምሮ ወደ ላይ ያሉ ናቸው። ለመንቀሳቀሻ ከተማ ውስጥ አንዳንድ ቦታዎች ላይ የሆኑ ስራዎችን ለመስሪያ በቃ ከግረኛ ታክሲ ተራ ከመቆም የሚገላግሉ መኪኖች ናቸው። በአጠቃላይ መረጃውን በደንብ አደርሳችኋለሁ። ያው ኮሜንት ላይ ያያየው ስለሆነ ወደፊትም ዝርዝር መረጃ ያሰጣችኋለሁኝ። አብራችሁ ይቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። እንዲሁም ይህንን ቤት ሰብስክራይብ ያላረጋችሁ ሰዎች ካላችሁ እባካችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ከፍ እያለ በሄደ ቁጥር ጥሩ ነገር ለማቅረብ እየሞከርኩ ነው። ስለዚህ አብራችሁኝ ሆኑ ላለውኝ አብራችሁኝ ቆዩ። ማርቲ ገበያ ዴክስ ሞዴሉ 1985 ግጭት ግብጥ የለውም። ዋጋ 450 ሺህ ብር ነው። ቶዮች ሞዴሉ 1989 ግጭት ግብጥ የለውም። ዋጋ 500 ሺህ ብር ነው። ካሪና ሞዴሉ 1992 ሻንሲ ሞተሩ ንጹህ ነው። ዋጋው 350 ሺህ ብር ብቻ ነው። ቀስት ሞዴሉ 1985 ምንም ንክኪ የላትም። ዋጋ 400 ሺህ ብር ነው። ወያኔ ዴክስ ሞዴሉ 1992 ግጭት ግብጥ የለውም። ዋጋ 500 ሺህ ብር ናቸው። እነዚህ ናቸው መኪኖች። በትንሹ ነው ይዤ የመጣሁት። ያው እነዚህ መኪኖች ብዙም አሰልችና አድካሚ ነው ስራው። ለዛም ነው ትንሽ ጋፕ ያልኩት። አንደኛ ሰው 85 ሞዴል 86 ሞዴል 89 ሞዴል 90 ሞዴል ገዝቶ መኪናው ቆንጆ መኪና እንዲሆንለት ይፈልጋል። ይሄ ደግሞ አይሆንም እንደነገርኳችሁ ነው። ምክንያቱም አብዛኞቻችን እንደዚህ ወረደ ብር አውጥተን ስንገዛ ወይ ሞተር ማደስ ይኖርብናል ወይም ደግሞ እዚሁ ከተማ ውስጥ የተወሰነ ጊዜ ለአንድ አመት ሊሆን ይችላል፣ ለሁለት አመት፣ ለአንድ አመት ከ6 ወር ከዛም በታች ሊሆን ይችላል እድሜ ያለው ስለሚሆን ሞተሩን ለመንቀሳቀሻነት ለጊዜው ታገለግለኛለች። ከዛ ወይ ሸጬ ቀይራታለሁ ወይም ደግሞ ሞተሯን አዲሳታለሁ ብሎ የሚያስብ ሰው ካለ ነው እነዚህ መኪኖች ሊገዙ የሚችለው እንጂ አብዛኛው መኪኖች እነዚህ የደከሙ ናቸው። ብዙ አመት ኢትዮጵያ ውስጥ የሰሩ ከአንዱ እጅ ከሌላው እጅ ሲገቡ የነበሩ ናቸው። ማለት አስረዘምሽብን ስለምትሉ ነውና ለማሳጠር ለመሞከር ያው ግን ስለ ስራው ደግሞ በደንብ ልንገራችሁ። እነዚህ መኪኖች ሁሉም ቤንዚን ነው የሚወስዱት። ቤንዚን ይወስዳሉ። አውቶማቲክ አይደሉም፣ ማኑዋል ናቸው። የድሮ መኪና ናቸው። እነዚህን ጥያቄዎች እንዳታነሱብኝ ነው። ምክንያቱም እኔ ስገልጥ ግጭት ግብጥ የለውም፣ አለቀ። ሞተር ሻንቲ ንጹህ ነው፣ ሻንቲ ንጹህ ነው የሚሆኑት። ካልሆኑም ደግሞ በፍተሻ ይታወቃሉ። ባለሙያ ያስፈትሻችሁ ነው የምትወስዱ። እንዲሁም ደግሞ እነዚህ መኪኖች ፍተሻ በኮምፒውተር የሚፈተሽ መኪና አይደለም ይሄ መኪና። ስለዚህ ባለሙያ ጋራዥ ወስዳችሁ ባለሙያ በልምዱ መሰረት ጎንበስ ቀና ብሎ የሚፈትሻቸው መኪኖች ናቸው። ምክንያቱም ሰውየው የገዛው ወይም ደግሞ የባለቤቱም ቢሆን አሁን ኮምፒውተር ጋር ወስጄ ላስፈትሽ ብትለው ይሄ መኪና ሁሉም ነገር ከ50% በታች ነው የሚሆነው እንትኑ ማለት ነው አቨሬጁ ሲያስቀምጥ። መድኃኒዓለም እና ምንድነው ልላችሁ የፈለኩት እዚህ ጋር ስትመጡ ይሄ መኪና ለጊዜው ልጠቀምበት እችላለሁ፣ ወደፊት ወይ ቀይረዋለሁ ወይም ደግሞ ሞተር አዲስ አለው ቦዲዋን ውስጥ ታፒሴትሪውን መቀየር እፈልጋለሁ፣ አዲሽው ይሄን ያህል ብር ያወጣል የምትሉ ካላችሁ መግዛት ትችላላችሁ። ነገር ግን ዝም ብላችሁ ይሄማ
መኪና ንጹህ ነው እንዲላችሁ ከፈለጋችሁ እኔ አልላችሁም። እውነቱን ተናግሬ ነው። እውነት ለመናገር ነገር ቦታው ላይ ስትገኙ እኔን እንድትወቅሱ ስለማልፈልግ ማለት ነው። ትንሽ መኪና አቅርቢልን እንደ አቅማችን እንድንገዛ ብላችሁኛል። ስለዚህ የስራ መኪኖች ከ1 ሚሊዮን በታች ሜቢ ከ700,000 በታች የለም። የስራ መኪኖች ለምሳሌ ራይድ የሚሰራ ጭነት የሚሰራ ሰው ማመላለሻ የሚሰራ በጣም ብዙ አይነት የስራ መኪኖች አሉ። እነዛ መኪኖች ከ700,000 ብር በታች የሉም። እነዚህ ከተማ ውስጥ የተለያዩ ስራዎችን ልሰሩባቸው የምትችሉ ለምሳሌ ሃይላንድ ውሃ ማከፋፈል ሊሆን ይችላል። ወይም ደግሞ ላርጎ እያዞራችሁ መሸጥ ሊሆን ይችላል። ነዳጁን እችላለሁ መኪናውን እያስገፋውም ቢሆን እየቆመም ቢሆን እሰራበታለሁ፣ እንኮራኮርበታለሁ፣ ከተማ ላይ እንቀሳቀስበታለሁ፣ እሰራበታለሁ የምትሉ ሰዎች ካላችሁ ለስራ መግዛት ትችላላችሁ። ምሳሌ ያነሳሁት ግን ብዙ አይነት ስራ አለ። ለምሳሌ ከአዲስ አበባ ደግሞ ወደዚህ ወደ አዳማ ወደ ሞጆ ዱከም ምናምን ስትሄዱ ደግሞ ከከተማ ወጣ ያለ ቦታ ላይ ማታ ማታ እንደ ራይድ ለሰዎችን ከቦታ ቦታ አንስተው ለመጠቀም የሚሰሩባቸው ሰዎች አሉ። ስለዚህ እንደዚህ አይነት ቦታ ላይም ያላችሁ ሰዎች ለእንደዚህ አይነት ስራ መጠቀም ትችላላችሁ ማለት ነው። ግን መኪኖቹ ይሄንን 400,000 ብር ብትገዙት ቢያንስ 150,000 ብር ወይም 100,000 ብር የቶዮታ ምርት ስለሆኑ አያስቸግሯችሁም። 100,000 ብር አውጥቼ ይሄን አድሼ እንደዚህ አርጊያት ሰርቪስ አርጊያት የተሻለ አርጊያት መያዝ እችላለሁ የምትሉም ካላችሁ በጣም ጥሩ። እንዲሁም ከቢሮ ወደ ቤት ከቤት ወደ ቢሮ ወደ ስራ ቦታችሁ መንቀሳቀሻ የምትፈልጉም ካላችሁ እነዚህ መኪኖች መግዛት ትችላላችሁ። ዝርዝር መረጃውን የተናገርኩ ይመስለኛል። ለእናንተም እንዲቀል ብዬ ነው ለዛሬ ይዤ የመጣሁት ይሄን ይመስላል። ኮሜንት ላይ አሁንም አስተያየታችሁን መጻፍ አትርሱ። ምክንያቱም በእናንተው የምትፈልጉትን መሰረት ነው ማርታ የምታቀርብላችሁ። ስለዚህ ማርቲ ገበያ ሁልጊዜም የናንተው ምርጫ የናንተውን ሀሳብ ነው የሚያንጸባርቀው። የምትፈልጉትን ከዚህም በታች ያሉ መኪኖች ይቅረቡልኝ ይስጡን ማን ነው ያቅርብልን ማርቲ ገበያ የምትሉ ከሆነ ማርቲ ገበያ ሁሌም ይሄን ነገር ተግባራዊ አድርጎ ያቀርባል ማለት ነው። አሁንም አስተያየት ካላችሁ አስተያየታችሁን እቀበላለሁ። ለዛሬ ይዤ የመጣሁት ይሄን ይመስል ነበረ። ስልክ ቁጥር ፍለፊት ከታች 0929825279 ብዬ ያስቀመጥኩት ነው። የደውል ምልክቷን ሁሌም ኦል አርጋችሁ ማብራት አትርሱ። ምክንያቱም በየቀኑ የሚለቀቁ ቪዲዮዎችን ሁሌም ልክ ሲለቀቅ ዛሬ የማርቲ ገበያ ቪዲዮ በዚህ መሰረት ደርሶታል፣ አሁን የተለቀቀ ቪዲዮ ብሎ ይመጣላችኋል። ለእናንተው ጥቅም ነው ይሄ የሚባለው ማለት ነው። እንዲሁም ሀሳብ አስተያየታችሁንም አሁንም በድጋሚ እንድታስቀምጡ ፈልጋለሁ። ለዛሬ ይዤ የመጣሁት ይህን ይመስላል። ሰላም ነው። ማርቲ ገበያ